لا أكفر أحدا من أهل القبلة إهنن يزولين ዛሬም ነገም ኢንሻአላህ ተባረከ ወተዓላ ከዛሬም በፊትም ማንንም ሙኻሊፍ በሐሳብ የሚኻልፈኝን በኡሱል አልዓቂዳ ያልኻልፈኝን በፍሩዕ አልዓቂዳ ቢኻልፈኝም አላከፍረው ማንንም አላከፍረም። ይህ የኔ አቋም ነው። በሌላ ቦታ ያለውን ስሙ ደግሞ ቀጣይ ትውልድ አላህን እንደ አላህነቱ እንጂ ሁሉም አካሉ ጠፍቶ ፊቱ ብቻ የሚቀርን አንዳንድ ጡጋቶች አላህ ብለው የሰየሙትን ጣዖትን አያመልክም ኢንሻአላህ ተባረከ ወተዓላ። ለሱ እኔ ቪዲዮ መስራቴ ክብር ቢሆንም ክብሩ ነው። ለሱ እኔ ቪዲዮ መስራቴ ለሱ ብዬ ዝቅ ብዬ መስራቴ ክብሩ ነው። ቢሆንም ግን ለሌሎች ትምህርት እንዲሆን እንዲህ ያለ ሰው የኛ መስሏቸው የኛ ወንድም እህቶች ወንድሞች የኛ ወንድም መስሏቸው እንዳይሸወዱ ለማስጠንቀቅ ያክል ነው የሰራሁት ማለት ነው። ይሄ ማን ውጤት ይመስላችኋል? የነ ፈኽሩና የነ አደም መሐመድ ውጤት ነው። ዝም ብለው ከዛም ዙል ወጃሂን ሁለት ፊት ኖሯቸው እንዲኖሩ ወይን እዛ ይገባ ወይን እዛ ይገባ፣ ግን ውስጡን እነዛ ዘንድ ነው ያለው ማለት ነው። ተመልከቱት እንግዲህ መጀመሪያ ላይ ያለውን ዘምታችሁታል። አኒ ላኡከፊሩ አሐደ ሚን አህሊ ልቂብላ፣ አንድም ሰው ወደ ቂብላ ዙሪያ የሚሰግድ አላከፍርም ብሎ ተናገረና ከዛ ደግሞ ምንድነው ጡጋት አለ ጣዖት አምላኪዎች። ጣዖት አምላኪ ከመቼ ወዲህ ነው ሙስሊም ሆኖ የሚያውቀው? ካፊር አላቸው። ባት አምላኪ ትውልዱ እንደዛ አያደርግም ያንን አያመልክም ብሎ ተናገረ። እና ማንን ነው? ወሃቢዮችን እኮ በጎን ደግሞ አላከፍራቸውም ይላል። እንዴት ነው አሁን ይሄ? በምን መልኩ ነው የሚወሰደው? እንደው ማለት ዑለማዎቹ ንግግሩን ተውትና እሱ ላይስ እንደው አሁን ይሄ ወደ ሰው ተራ ነው የሚገባው? እንደዚህ ያለ ሰው ከሰው ተራ ነው የሚመደበው? እንደ ሁክም ከሆነ ቁርአኑም ሐዲሱም የተናገረው አላህ ሱብሓነሁ ወተዓላን በፈጠሩ ፍጡር የሚያመሳስል ሙስሊም አይደለም። ኢጅማዕ ነው። የኢማሙል ቡኻሪ ሼኽ ኑዓይም ኢብኑ ሐማድ እስቲ አንዴ ኑዓይም ኢብኑ ሐማድ የሚባሉት ታላቅ ዓሊም ምንድነው ያሉት? መን ሸበሀ አላህ አሐደን ሚን ኸልቂሂ ፈሁወ ካፊሩን ቢላህ ነው ያሉት። በአላህ ሱብሓነሁ ወተዓላ የካዴ ነው አላህን በፈጠሩ ፍጡር የሚያመሳስል እግር የሚያመልክ ሰው እንዴት ነው ሙስሊም ሊባል የሚችለው? መን ቃለ ለአዕሪፉ ረቢያ ፊ ሰማኢን ፊል አርድ ፈቀድ ከፈር ነው ያሉት እኮ ኢማም አቡ ሐኒፋ ታላቁ ዓሊም። ወመን ወሰፈ አላህ ቢመዕና ሚን መዓኒ ልበሸር ፈቀድ ከፈር አቡ ጃዕፈር ጣሃዊ ሰለፎች ላይ። ስለዚህ አካል አምላኪ ያልከፈረ ማን ነው የሚከፍረው? ደግሞ ትናንትና ብድግ ብሎ ሼኽ ዑመር ኮምቦልሻን ረዲኢኔ ግድርድር እንዲህ ያለ ሰው ግድርድር ነው የሚባለው። እና ሁላችሁም መንቃት አለባችሁ። አንደኛ ከበፊት ጀምሮ የለበትም፣ ሁለተኛ መታወቅ ፈልጎ ነው። እንግዲህ አንተ ከፍ ያለን ሰው ታልነካህ ልትታወቅ ኻሊፍ ቱዕራፍ ነው ልትታወቅ ስለማትችል በዚህ መልኩ ነው። በጣም ያሳፈራል። በጣም በተለይ እና ደንቡቹሎች ላይ ተጠንቀቁ። ዛሬ ህዝበ ሙስሊሙ የወሃቢያን ተንኮል የወሃቢያን ክህደት አውቆ እየተጓዘ እያለ እነሱ ሰርጎ ገቦች ሙስሊሙ ወደፊት እንዳይገሰግስ እስልምና የበላይ እንዳይሆን እየጣሩ ስለሆነ ጥንቃቄ አድርጉ። ባረከላሁ ፊኩም።